ሰላም ጤና ይስጥልኝ የሀገሬ ልጆች የቻናሌ ተከታዮች እንዴት ናቸው? ደህና ናቸው ወይ? እኔ ጋር እግዚአብሔር ይመስገን። እናንተ እንዴት ናቸው? ስራ፣ ጤንነት ሁሉ አማን፣ ሁሉ ሰላም ነው። እንግዲህ ዛሬ በኩር የሚል ድራማ መጥቼላቸዋለሁ። አዲስ ነባሮቹ በላይክ ከገቡ፣ አዲሶች ደግሞ ሰብስክራይብ ላይክ በማድረግ አበረታቱኝ። አመሰግናለሁ። ክፍል ላይ ህይወት እንግዲህ መናን ስትመታት እንደ አጋጣሚ እንግዲህ ታዴ ይደርስባታል። ምክንያቱም ታዴ መናን በጣም ነው የሚወዳተው አንድ ልጁ ናት እና ህይወት እንግዲህ መናን በምን ምክንያት እንደመታቻት እንግዲህ አይታወቅም። በዚህ ምክንያት እንግዲህ ታዴ ለምን ልጄን ትመቻለሽ ብሎ እንግዲህ አልፈልግሽም እፈታሻለሁ ብሎ እንግዲህ ተናዶ ከቤት ወጥቶ ነበረ። እንዲሁም የፈሪሃ አጎት ደምስም ተከትሎ ሲሄድ ውሳኔ ትክክል ነው ወይ ሲለው ታደም አዎ ትክክል ነኝ ሲል የፈሪሃ አጎትም ደምስም አይ ትክክል ከሆንክ ችግር የለውም፣ ነገር ግን ህይወት በጣም ሲበዛ አደገኛ ሴት ናት፣ ስለዚህ ልንጠነቀቃት ይገባን ይለዋል። እንግዲህ የፈሪሃ አጎት ህይወት ምን አይነት ነገረኛና አደገኛ ሴት እንደሆነች እንግዲህ በትንሽ ቀን ተረድቷል። ደምስ ይሄ ደግሞ ባሏ ማን ነው? ይሄ ታደ ደግሞ እንግዲህ አብሯ ብዙ አመት ኑሮ ሚስቱ ምን አይነት እንደሆነች ለልጁ ደግሞ መጥፎ እናትያ እንደሆነች ራሱ ምንም ሊገባው አልቻለም። እሱ ብቻ ሳይሆን ፈሪሃ ታዴ ልጅ እንደሆነች በትክክል ያውቃል። እንዲሁም የቤት ሰራተኛ ሆና ነው የምትሰራው። ፈሪሃን እንኳን ከዛ ቤት እንድትወጣ የማታደርገው ነገር የለም ነበረ። ነገር ግን ታዴ ያው ህይወትን እንግዲህ ስለሚወዳት ስለሚያፈቅራት ግዴታ ደግሞ ፈሪሃ ከዛ ቤት መውጣት ነበረባት። እንግዲህ ይቺ ህይወት ታዴን እንዳጋጣሚ ታግተዋል። ካገተች በኋላ ራሷ አግታ ሌላ ሰው እንዳሳገተው አድርጋ ነበረ እኔ ያስወጣው እያለችው። እሱ ብቻ ሳይሆን ደግሞ የገዛ ልጇ ራሱ እናቱ ምን አይነት እናት እንደሆነች ያውቃል። ይሄን ሁሉ የምታደርገው እንግዲህ ለገንዘብ ብላ ነበረ። ዘሮ ክፍል እንግዲህ ህይወት ፈሪሃን ለምንድን ነው አንቺ የታደ ልጅ እንደሆንሽ ለምንድን ነው ያልነገርሽው ስትላት፣ ፈሪሃም እንግዲህ ምን ያደርግልሻን ትላታለች። እንግዲህ ህይወት የምትፈራቱ ፈሪሃን በጣም ትፈራታለች። ምክንያቱም ፈሪሃ ህይወት የምታደርገውን ሁሉን ነገር እግር በእግር እየተከተለች እንግዲህ ያው ትከተላታለች። መና የምትባለዋ ደግሞ ጅላጅል ነገር ሀሩንን ስላፈቀረችው አባቷን እናቷ እንዳገተች ይቺ ህይወት እንዳገተችው ታውቃለች። እሱ ብቻ ሳይሆን እሷን ስደበድባት ቤት ስቆልፍባት ሁሉን ነገር ስለምታውቅ ነበር። ነገር ግን ይህን ሁሉ ነገር እንግዲህ ለአባቷ አልተናገረችም። አንዳንድ ጊዜ እንግዲህ ፍቅር እውር ነው ይባላል፣ እውነት ነው። እና መና የህይወትን ተንኮል እያወቀች ምንም መስሎ አልታያትም። ስሚ አንቺ ጅል ታዴ አባትሽ መሆኑን እያወቅሽ አንቺ ግን ሰራተኛ ሆነሽ ገባሽ ትላታለች። ህይወትም ተቀጥልና እሱ ሲያንስሽ ደግሞ አጎሽን ይዘሽ መጣሽ ብላ ፈሪሃን ትጠይቃታለች። ያ እና ታዲያ ምን ችግር አለው ብላ ትጠይቃታለች። ግሩማ አንቺና አጎትሽ ንብረት ለመውረስ እያሴራችሁ እንደሆነ ብነግረው በቀላሉ የሚቀበል ነው እንደ የሚመስልሽው ትላለች። ህይወት እንደዚህ የምታደርግበት ምክንያት ፈሪሃ በጣም ጎበዝና እንግዲህ ህይወት ምን እንደምታረግ ህይወት አደገኛ እንደሆነች እንግዲህ ስለምታውቅ እግር በእግር ትከታተላታለች። መና ደግሞ ፍቅር አውሯት ፈሪ ስለሆነች ስለ ህይወት ምን ታድርግ ምን እንደምትሰራ ምንም ነገር አትከታተላትም። ለዛ ነው እንግዲህ ህይወት ፈሪሃን የምትፈራቱ። ፈሪሃና አጎቷ እንዲሄዱላትም ትፈልጋለች። ፈሪሃም ከማስበው በላይ ክፉና በጣም አውሬ ሰው ነሽ ብላ ትነግራታለች። ወይ ደግሞ ሰው ሁሉ እንዳንቺ ነው እንደ የሚመስልሽው? ፈሪሃ ለታዴ ይህንን እንደነገርኩት ከአጎትሽ ጋር ነው ከዚህ ቤት መንቅሮ የሚያስወጣሽው
ስሚ ዛሬ ያችንሽ ይመስልሻል፣ ነገር ግን ደግሞ ፈጣሪ አንድ ቀን የእጅሽ ነው የሚሰጥ ስትላት እንግዲህ ህይወት ትስቃለች። ህይወትም ፈጣሪ ለደካሞች ሳይሆን እንደኔ ለሚጥሩ ሰው ነው የሚሆነው ትላለች። ህይወት ከዚህ ላይ ተሳስታለች። ፈጣሪ ደግሞ የሚሆነው የሚያግዘውም ለሚስኪኖች እንጂ ለነዚህ ለወንበዶችና ለአደገኛ ሰዎች አይደሉም። ህይወትም እንግዲህ ይኸውልሽ ትሰሚኛለሽ፣ ይህን ነገር አስቢበት ትላታለች። እንግዲህ ፈሪሃን የምታስፈራራት ፈሪሃ ከአጎቷ ጋር እንግዲህ ቤቱን ለቃ እንድትሄድላት ስለፈለገች ነው የምታስፈራራት። ያው ታዴ እንግዲህ ፈሪሃ ልጁ እንደሆነች ያውቃል። ነገር ግን እስካሁን ድረስ አልተናገረም። እንግዲህ ከመታገቱ በፊት ለመና የሆነ የምነግርሽ ነገር አለ ተዘጋጅተሽ ጠብቂ ብሏል ነበር። እንደ አጋጣሚ እንግዲህ ታግቶ ነበር እና አሁን ፈሪሃ ልጁ እንደሆነች እንዲሁም ደግሞ የመና እህቷ እንደሆነች መናገር አለበት። ይህ መና እንግዲህ ቀልቀሎ እንግዲህ ምክንያቱም ሀሩን መና ማግባት እፈልጋለሁ ስላለ በጣም ተደስታለች። ነገር ግን ሀሩን መናን አያፈቅራትም፣ አይወዳትም። የሚያፈቅራት ደግሞ ፈሪሃን ነው። እንግዲህ ህይወት እንግዲህ ከዚህ ቤት ወይም ታደይ እንዳይፈታል ለእኔ ለእናት ስትል ይችን መናን እንደምታፈቅራትና እንድታገባት ለአባቷ ንገረው ስላለችው ለዛ ነው የተናገረው። እሱ ግን አንድና አንድ የሚያፈቅረው ፈሪሃን ነው። ነገር ግን ለእናቱ ሲል ነው ይህንን ነገር ያደረገው። ይህ ሀሩን መና ወዳለችበት እንግዲህ ወደ ሳሎን ሲሄድ እንግዲህ መና ልትሄድ ስትል መንገዱን ይይዝባታል። ሲይዝባት ሀሩን ምን እያደረግክ ነው? እባክህ ልሄድበት ትለዋለች። ናገርሽ እየመጣው ነው ሲላት ፈሪያም አያገባህም፣ እኔ ደግሞ ማናገር አልፈልግም ትለዋለች። ሁንም ቆይ ይህን ያህል ምን እያደረግሽ ምን ባደርግሽ ነው እኔን ላናግርህ አልፈልግም ብለሽ የምትይኙ? ግን ለማስደሰት እኮ ስል ነው ፍቅሬን መስዋዕትነት ያደረግኩት። ቆይ ምን እየሆንክ ነው? ሰው ይሰማናን እኮ ስትለው ሀሩንም አይ እኔም ሰው እንዲሰማልኝ ነው የምፈልገው፣ ሁሉም ሰዎች መስማት አለባቸው። እኔ የማፈቅረው አንቺን ነው፣ ለምን አይገባሽም ግን አንቺ ብሎ ይጠይቃታል። ፈሪሃ ደግሞ ይህን የምታደርግበት ምክንያት እንግዲህ ለመና ስትል ነው። መና እህቷ ስለሆነች መና እንድትጎዳባት ስለማትፈልግ ነው ይህንን የምታደርገው። ፈሪሃም እባክህ ሀሩን እየለመንኩ ነው፣ እኔ አሁን ያለብኝ ችግር ራሱ ይበቃኛል፣ ችግር አታንጣቤ ስትለው ሀሩንም እኔም እኮ ያልኩሽ እሱን ነው፣ ችግርሽን እንድጋራሽ እባክሽ ፍቀጅልኝ። ፈሪሃም እኔ ደግሞ አልፈልግም ስትለው እሱም እኮ ለምን ብሎ ይጠይቃታል። ለምና ደስታ ሲባል ነው አይደል? ፈሪሃም ምንም ሀሩንም ብትወደውም እንግዲህ ላስቀደመችው ለእህቷ ነው፣ ለማታውቃት እህቷ። ይኸውልህ ሀሩን እባክህን ደክሞኛል ከእኔ ራቅ ብላው ጥላው ትሄዳለች። ስለዚህ መና ከዚህ ከመና ናት ይህን ሁሉ እንግዲህ መና እንዳያቸዋት እንግዲህ በየሄደችበት ድራማ ፍቅር ያጫውታታል። ምክንያቱም ሰዎች ይጎዳሉ ምን ይላሉ ምናምን ነገር የሚባልም ነገር ደንታ የላትም። እንግዲህ ፈሪሃ ይቺ መና ሌላ ቦታም ስትሰራ እንግዲህ ቤተሰቦቿ የሚሏትን አትሰማም፣ እሷ ባለችው ነው የሚሆነው። ከዚህ ላይም እንግዲህ ያው ማለት እሷ ስለወደደችው እንደገና ፈሪሃን ደግሞ እንደሚወዳት ታውቃለች። እና ስለዚህ ማድረግ ፈሪሃ በጣም የዋህ ልጅ እና ሚስኪን ልጅ እንዲሁም በሰው ቤት ነው ያደገችው፣ አጎቷን ያሳደጋት። ይችኛዋ ደግሞ ተሞላቃ ነው ያደገችው። ስለዚህ ታዴ ፈሪሃ ልጁ እንደሆነች ለቤተሰቦቹ እንዲሁም ደግሞ ለመና መናገር አለበት። ፈሪሃ እስከዛሬ የተሰቃየችው ስቃይ ይበቃታል። እሱ ብቻ ሳይሆን ደግሞ ይቺ ህይወትም ራሱ በጣም እያሰቃየቻት ነው። ህይወት እንግዲህ ፈሪሃ የታዴ ልጅ እንደሆነች በደንብ ታውቃለች። ታዴና ደምስ አብረው ቁጭ ብለው እንግዲህ ታዴም ታውቃለህ ደምስ ህይወትን ከልቤ ነበር የማፈቅራቱ፣ ደግሞ ምን ዋጋ አለው የተፈጠረውን ደግሞ አይተሃል። ስም ታዴ ይህን ነገር ባይፈጠር በጣም ደስ ይለኝ ነበር፣ ግን ግድ የለም ምን ማድረግ እንዳለብኝ ደግሞ በደንብ
አውቃለሁኝ ያሰብከው ነገር አለ እንደ ብሎ ይጠይቀዋል። ከዚህ ጊዜ በኋላማ ዝም ብዬ ቁጭ አልልም፣ ጠበቃውን ቀጥሬዋለሁኝ። ፈሪያ ደግሞ የተፈጠረውን ነገር ስላየች ትመሰክራለች። ታድም በፍርሃት እንግዲህ ይሻላል ብለህ ነው ይለዋል። ምክንያቱም ህይወት አደገኛ ሴት እንደሆነች ስለሚያውቅ። ታድም ምን ነው የተጨነቅ ትመስላለህ ብሎ ደምስን ይጠይቀዋል። የማላውቀው የተፈጠረ ነገር አለ እንዴ? ምንም አልተፈጠረ፣ ነገር ግን አንድ ነገር ያሳሰበኝ ነገር አለ። ገረኝ ማድረግ የምንችለውን ነገር እናደርጋለን። በጣም መጥፎ ሴት ነች። ለገንዘብ ስትል ምንም ነገር ታደርጋለች እና ደግሞ በቀላሉ እጇን የምትሰጠን አይመስለንም። ግን ለዚህ ነው ወይ ሀሳብ የገባ ብሎ ይጠይቀዋል። ምስም ከዚህ በላይ ምን የሚያሳስብ ነገር አለ? እንግዲህ የህይወት ተንኮል ገና ስላልገባው እንግዲህ አይዞ አትጨነቅ፣ አሁን ከእጅ መዳፍ ገብታለች፣ ምንም ማድረግ አትችልም። እንግዲህ ጎበዝ ስለሆነ እንግዲህ እንደ ፈሪያ አይታዴ፣ እኛ ግን ተጠንቅቀን መጠበቅ አለብን። እሷ ምን እንደምታደርግ አይታወቅም። ህይወትም በፍጹም አላምናትም። ችግር የለውም አሁን ላይ ሞኙ ታዴ አይደለም ያለው። ብቻ አታስብ፣ አትጨነቅ። እንግዲህ ያው ጓደኛዋን ወይም ደግሞ ከባሏ ውጭ እንግዲህ ፍቅረኛዋ ስላለ እንግዲህ እሱን ልታገኘው ትሄዳለች። ቆይ እኔ ህይወት ማን እንደሆንኩ አላወቁኝም፣ አሳያቸዋለሁ ትላለች። ቆይ ምንም ሳልዝ በባዶ እጄ ከዚህ ቤት ልወጣ ነው ትላለች። እንግዲህ አንዳንድ ሰው ማለት ነው አንዳንድ ሰው እንግዲህ ሴቶች የሚሆኑ ወንዶች የሚሆኑ እንግዲህ የሰውን ገንዘብ የኛ ነው፣ ባዶ እጃችንን አንሄድም፣ የራሳችን ገንዘብ ነው፣ እኩል መካፈል አለብን ብለው እንግዲህ የሚከራከሩ ሰዎች አሉ። ከዛ ላይ ደግሞ የራሳቸው ያልሆነን ነገር እንግዲህ የሚወስዱ አሉ። እና ምን አለ መሰላቸው የሰው ወርቅ አያደንቅ ይላል ያገሬ ሰው። እንግዲህ ህይወትም ታደን ያገባችው አንድና አንድ ለገንዘብ ነው፣ ገንዘብ ስለምትወድ። ከዛ በኋላ እንግዲህ ከፍቅረኛዋ ጋር አብራ ለመኖር ነው። ታደን ከፈታሽ በኋላ ያው ያንኛውን እንግዲህ አግብታ ልትኖር ነው የምትፈልገው። እና እንግዲህ ከዚህ ድራማ ብቻ ሳይሆን በእውነቱም ያው ሴቶችም አብሶ ሴቶች እንዲሁም አብሶ ወንዶች የራሳቸው ገንዘብ ያልሆነውም እንግዲህ ተካፍለው ምክንያቱም ሴቷ መከራይታ ያገኘችውን ገንዘብ የኛ ነው ብለው እንግዲህ ተካፍለው እኩል በኩል ተካፍለው የሚወስዱ ነገር ሰዎች አሉ። ለነሱ ልቦና ይስጣቸው። አንድ ሰው ገንዘብ የሚፈልግ ከሆነ ያው ሰርቶ ሊያገኝ ይችላል። ስለዚህ አብዛኛው እንደምናየው እንግዲህ አብዛኛው አንዳንድ ወንዶች ሴቷ ወይ በቤት ወይ ገንዘብ ካላት ለገንዘብ ብለው ወደዋት አፍቅረዋት ሳይሆን ለገንዘቧ ብለው ያገባሉ። ከዛ በኋላ ለተወሰነ ጊዜ ከተቀመጡ በኋላ እንግዲህ እሷን መከራይታ ያፈራችውን ገንዘብ እንግዲህ ያው ተካፍለው ነው የሚሄዱት። ህይወት እየሳቀይ እኔ ህይወት ለገንዘብ ስል ምንም ነገር አደርጋለሁኝ ትላለች። ብቻዋን ሆና እንግዲህ በፍጹም ባዶ እጄንማ አልወጣም፣ ይህን ሁሉ ለፍቼ የሆነ ነገር እቅድ ማውጣት አለብኝ፣ መረጋጋትም አለብኝ። ከዛ በኋላ የሆነ ነገር አድርጌ ገንዘቤን ተካፍዬ ነው እንጂ ይዤ የማወጣው በፍጹም ባዶ እጄንማ አልወጣም ትላለች። ፈሪያ ናት። ፈሪያ እንግዲህ መናን አታስቢ፣ እርቀቴን ጠብቄ እኖራለሁ። ሀሩን ጥሩ ልጅ ነው፣ ይገባዋል። ስለዚህ ለቤተሰቦችና ለእህቴ ስል አንተን አሳልፌ ልሰጠ ነው ትላለች። ይህን የምታደርግበት ምክንያት እንግዲህ ለእህቷ ለምና ደስታ ስትል ነው። ደግሞ አላማዬን መርሳት የለብኝም፣ ከዚህ ቤት የመጣሁበትን አላማ በፍጹም መርሳት የለብኝም ትላለች። እንግዲህ ህይወት ቁጭ ብላ ነበርና ፈሪያ ትሄዳለች። እሺ እባክሽ በራስሽ መተማመን የት ሄደ ብላ ትጠይቃታለች። ፈሪሃ አሁን ላይ ዝም ያለችው ያው የመጣችበት አንድና አንድ አላማ አላት። ሌላው ደግሞ ለእህቷ ደስታ ስትል ነው። የተነፈሰ ፊኛ ኩምሽሽ ብለሻን ምን ሆነሽ ነው ብላ ትጠይቃታለች። ፈሪሃም በተረጋጋ መንገድ መንፈስ እንግዲህ ፈልገሽ ነበር እንዴ ህይወት ብላ ትጠይቃታለች። ምን ነው ደከመሽ ወይ
ሪያም አይ ምን ላንጣልሽ ብላ ትጠይቃታለች። የተነጋገርንበትን ነገር አሰብሽበት ሆይ ትላታለች። ሪያም በጣም መጥፎ ሰው ነች ስትላት፣ ህይወትም ትሰሚኛለሽ እየተፈታተንሽ ነው አንቺ ልጅ፣ እኔ እየጠየኩሽ ያለሁት ስለ ትናንትናው ነገር ነው፣ አይ ካልሽ ደግሞ ምርጫው ያንቺ ነው ትላታለች። እንግዲህ ህይወት የምትፈልገው ፈሪሃና ይሄ ደምስ አጎቷ ያንን ቤቱን ለቀውላት እንደሄዱ ነው የምትፈልገው። ምክንያቱም እነሱ ከሌሉ እንግዲህ መናን እንደፈለገች ስለምታሽከረክራት ነው። ታሽው ልንገርሽ አንድ ተራ ሰራተኛ ነች ስትላት፣ መናም እሱን አውቃለሁ ትላለች። እንግዲህ አንዳንድ ሰው ሰራተኛ ሲባል እንግዲህ የቤታች አድርገው የሚያዩ ሰዎች አሉ። ስለዚህ በዚች ምድር ማንኛውም ሰው ሰርቶ ገንዘብ እስካገኘ ድረስ ሁሉም ሰራተኛ ነው። ታዴ ይመጣና እንግዲህ ይኸውልሽ በደንብ ዘናበይ፣ ይሄ የመጨረሻሽ ቀን ነው አስታውሺ ይላታል። ይችን ማናት ህይወትን። ምክንያቱም እንግዲህ ህይወትን እፈታሻለሁ ስላላት ነው እንግዲህ የመጨረሻሽ ቀን ነው እያለ የሚያስጠነቅቃቱ። አቶ ታዴ በንግግር አንደኛ፣ በተግባር ደግሞ በጣም ዜሮ ነው። ወይ ወስኖ ይችን ህይወትን አይፈታት ወይ ደግሞ አርፎ ቁጭ አይለትም። ትስቅና እሱን አብረን የምናየው ይሆናል። ታደም አይዞሽ ብዙም አይቆይም፣ አሁን ታይዋለሽ። ለጠበቃው ደውሎ በቃ አልሆነም፣ የፍች ጉዳይ ትንሽ መዘግየት አለበት ይላል። አንዳንድ ወንዶች ወይ በስነ ስርዓት ትዳራቸውና ልጆቻቸውን አይመሩ ወይ ደግሞ ቆፍጠን ብለው እንግዲህ የሆነ ነገር አይወስኑም። ታደም እንግዲህ ወይ ቆፍጠን ብሎ ልጆቹን በስነ ስርዓት እናትያቸው በስነ ስርዓት እንድትይዛቸው አይመራ ወይ ደግሞ እንግዲህ የሆነ ነገር አላደረገ፣ ዝም ብሎ ተግባር ዜሮ ወሬ ብቻ ነው። እንግዲህ ደምስም የፈሪሃ አጎት ወደ ፈሪሃ ይሄድና ደህና ነሽ ወይ ሲላ፣ ፈሪሃም መጣ እንዴ አጎቴ ትለዋለች። ይኸውልሽ የከተማ ሰው ሸረኛ ነው፣ ሴትዮ ያደረገች ነገር አለ እንደ ብሎ ይጠይቃታል። አጎቴ ታዴ አባቴ እንደሆነ አውቃለች። ምስም ቆይ እንዴት ልታውቅ ቻለች? በጣም ክፉ ሴት ነች አታውቅም ብለህ ነው ስትለው፣ እንግዲህ ደምስም ታዲያ ተወቃ ጥቅም እኮ ላንቺ ነው። ምን ይጠቅማታል? እኔ እናንተ እያወቅነ ከዚህ ቤት እኔ የቤት ሰራተኛ ሁኜ መግባት ይህንን ነገር የሚቀበለው አይመስለኝም። ተረገሚ ደግሞ እንደ ዋዛ አትምሰልህ። እኔ እናንተን ደግሞ ከሱ ጋር ልታጣላን ትፈልጋለች። ምንድነው የታለል ነው ሲል፣ ይኸውልህ ቤቱን ልንወርስ እንደመጣን ነው እሷ የምታስበው። ስም ሳቅልና እኮ ታዳኛ የሰው ገንዘብ ፈልገን የመጣ ነው። በእርግጥ ከመጀመሪያው እውነቱን ብንናገር ይሄ ነገር ባልተፈጠረ ነበረ። ይህ ልጅ ታዴ ብልህና ጥሩ ሰው ነው፣ አታስቢ። ነንም ቢሰማ ሊረዳን ይችላል። አጎቴ ይህን ሁሉ ነገር ስናደርግ ዝም ብላ ቁጭ ብላ የምታየን ሰው አይደለችም። አጎትሽና አንቺ ከዚህ ቤት ውጡ እያለች ነው። እባክህ አጎቴ ምንም ነገር እንዳታደርግ ትለዋለች። እንግዲህ ህይወት ያሰበችው ነገር ያው ፈሪሃና አጎቷ ይህን ቤት ሊወርሱ ነው የመጡት ብላ እንግዲህ ለታዴ ትነግረዋለች። ነገር ግን ታዴ ሚዛናዊ አድርጎ ካሰበው ፈሪሃ ደግሞ ልጁ እንደሆነች በጣም ነው የሚደሰተው እንጂ የህይወትን ቃል የምትናገረውን ቃል ያምናን ብለን አናስብም። እንግዲህ ወደ ፈሪሃ ከሄደ በኋላ እንግዲህ ይኸውልሽ ለመና ቀለበት ላደርግላን ነው ሲላ፣ ፈሪሃ ትደነግጥና ለምን እንዴት ትለዋለች። ከዛ እሺ ቀለበት እንዳገባት ነው ወይ የምፈልጊው ሲላት፣ ፈሪሃ ዝም ትላለች። ፈሪሃ ምክንያቱም ብትወደውም ለእህቷ ስትል ግን እንዲሁም ለቤተሰቡ ሰላም ስትል እንግዲህ የምትወደውን ሰው አሳልፋ መስጠቷ ደግሞ ግዴታ ነው። ከዛ ፈሪሃም አዎ እንድታገባ ትፈልጋለሁ ትለዋለች። ለምን እንደዚህ ትያለሽ ፈሪሃ? እባክሽ ይዤሽ ልጥፋና ተጋብተን ጥሩ ህይወት እንኖር ትለዋለች። እንግዲህ ሀሩንም እናቱ ደግሞ መናን ለእኔ ስትል ማግባት አለብህ፣ እሷን ካገባሃት ታዴኔ ከዚህ ቤት አላማዬን እስከማሳካ ድረስ ከዚህ ቤት አያስወጣኝም ስላለችው፣ እሱም እንግዲህ ሁለት ምርጫ ነው ያለው። አንደኛ ፈሪሃን ይወዳታል፣
ሌላው ደግሞ እናቱ ደግሞ አለች። እንግዲህ የእናቱን ያለችውን ወደ ጎን ትቶ ፈሪሃ እሺ ብትለው ፈሪሃን አግብቶ ይዟት ይሄድ ነበር። ነገር ግን ደግሞ ፈሪሃ ደግሞ ለቤተሰቦቿ ሰላም ስትል እንዲሁም ደግሞ ታዴ ልጁ አባቷ ልጁ እንደሆነች እስከምትነግረው ድረስ ከዚህ ቤት አላማ ስላላት መኖርም ስላለባት፣ ሌላው ደግሞ ለእህቷ ደስታ ስትል ግዴታ እንግዲህ ያላት አማራጭ አሳልፋ መስጠት ነው። እናም ሀሩን ለምን አትረዳኝም? አባቴንና እህቴን ህይወት ትጎዳቸዋለች ትለዋለች። እነሱን ጥዬ ደግሞ የት መሄድ አልችልም። እሺ እኔና አንቺስ ቆይ ደስተኛ መሆን የለብንም ወይ? ፈሪያም ሀሩን እባክህ አታስቸግረኝ ስትለው ሀሩንም ፈሪያ እኔ ባንቺ እየተጎዳው ነው። አንዳንድ ሰዎች ለሚወዳቸው ሰው ሲሉ እንግዲህ እነሱ እየተጎዱ እንግዲህ ለነዛ ሰዎች ለሌሎች ሰዎች እንግዲህ ደስታ ሲሉ እንግዲህ የእነሱን ደስታቸውን ትተው የሚኖራሉ። አሁንም ፈሪሃ እንግዲህ ለእህቷ እንዲሁም ደግሞ ለአባቷ ደስታ ስትል ነው ይህንን የምታደርገው። ይህንን ካላደረገች ደግሞ ምናልባት ሀሩን ጋር አብራ ልጥፋ እሱን አግብቼ ልኖር ብትል ህይወት እንግዲህ እንደለመደችው አባቷን ታግትባታለች፣ እንዲሁም ደግሞ እህቷን መናን ትጎዳታለች። ለዛ ነው እንግዲህ ህይወት ያስጨነቀ ይቺ ፈሪሃ ያስጨነቃት። ፈሪሃ እንግዲህ አንድ ነገር የተሳሳተችው አባቷ ታድ እንደሆነ መናገር አለባት። እንዲሁም ለመና እኔ እህትሽ ነኝ ብላ መና እንግዲህ የህይወትን ወሬ እየሰማች ፈሪሃን እንደ ጥላቷ ነው የምታየው። ስለዚህ ሁሉንም ነገር መናገር አለባት። ከዛ በኋላ እንግዲህ ህይወትም እንግዲህ እንደፎከረችው ከዛ ቤት ምንም ነገር ሳትይዝ ልትባረር ትችላለች። እና እንግዲህ ምን ለማለት ፈልጌ ነው፣ የባላችሁ ልጅ ቢኖረው እንደ ልጃችሁ ሁናችሁ ነው እንጂ ማሳደግ ያለባቸው። ስለዚህ ለገንዘብ አትስገብገቡ እንላለን። ወንዶችም ሴቶችም ስለነበረን ቆይታ እናመሰግናለን። ሀገራችንንም ኢትዮጵያ ሰላም ያደርግልን። እኛንም ፈጣሪ አምላክ ይጠብቀን ይጠብቃቸው። እንዲሁም በእስር ቤት የታሰሩትንም የታገቱትም እህት ወንድሞቻችን ለሀገራቸው